መጅሊሱ ማለት ነው ፕራንክ ነው ያደረገን። ፕራንክ ሰርቶናል። እንዴት ፕራንክ እንዳደረገንም የምነግራችሁ ይሆናል መጨረሻ ላይ። ሁላችሁም ይሄን ቪዲዮ ሼር ያደርጋችሁ እስከ መጨረሻው ተከታተሉ። ወደ ቪዲዮ እንለፍ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ላይ መጅሊሱ በኦሮሚያ ክልል ዳሮ ሎቦ ወረዳ መቻራ ከተማ ላይ ምን አይነት ስራ እንደሰራ ላሳያችሁ ነው በዚህ ቪዲዮ። ሁላችሁም ቪዲዮን እስከ መጨረሻው ሼር ያደርጋችሁ ተከታተሉ። ከአካባቢው የደረሰኝ የድምጽም እንዲሁ የቪዲዮም ፋይል አለ፣ ሁሉንም አሰማችኋለሁኝ። እናንተ ግን ይሄንን ቪዲዮ ሳታሳልፉት ሁላችሁም እስከ መጨረሻው ይዩና ምን አይነት መጅሊስ እንዳለን ትረዳላችሁ፣ ትፈርዳላችሁ ማለት ነው። ቪዲዮ ረጅም ነው ግን ኢንሻአላህ አፍጥኜም ቢሆን አሳያችኋለሁኝ። እቺን ቪዲዮ አይተን እንመለስና ከአካባቢው ደግሞ የተላከልኝን የድምጽ ፋይል ማሰማችሁ ይሆናል። እቺን ቪዲዮ አይተን እንመለስ። ባሪያን አይደው ጊዜ ሳቀው ሰው እንዳያዋርደው ጀበናም ጡባይና ሞት ሁለቱ አንድ ናቸው። ሁሌ ይኖራሉ ሰው እንደጠላቸው። ተዋንጋው በታነጋው ምን ነው ለተጨነቀው ሰው ቀኑም ጨለማው ነው ወዳጁ። ሀቢቢ ያጫበረውላ መጅባል ደረባ ነው። ይህ ያያችሁት ሶላት እንግዲህ በአሁኑ የዒድ አልአድሃ ሶላት ስነ ስርዓት ላይ ነው። ይህ መስጂድ ስላልበቃቸውም በተለያዩ ከዚህ በተጨማሪ 2-3 መስጂዶች ላይ እንደተሰገደ ከአካባቢው መረጃ ደርሶናል። ይህም የሆነበት ምክንያት ምንድነው? ለምንድነው በአንድ ተሰባስበው ሰፊ ቦታ ታጥቶ ነው ለምን የሚል ጥያቄ ሁላችንም ጋር ይፈጥራል። ምን እንደሆነ በዚህ አጭር የድምጽ ፋይል ሰምተን እንመለስና እኔም ተጨማሪ ማብራሪያ ሰጥበታለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ጉዲና ሐረርጌ ሊጣ አና ዳሮ ለቡ መጋላ መቻራ ኬሰቲ በረኩመ ለማፊ ኩዳ አፉር ራ ጀልቀቤ hanga በረኩመ ለማፊ ኩዳ ቶርበቲ ሰላኒ ኢዳ በከለመቲ ሰላተማ ጅር ሰበበ ዲበ መጅሊሰ ዋብያት ራ ኸንኬን ሰላኒ ኢዳ መጋላ መቻራ በከለመቲ ቆደሜ ሰላተማ ጅር ተናፍ አልሱነቲ ወልጀማዓ ሱፊያን መስጊደቲ ገሌ ሰላታ ጅረ ድሬ ኢዳ ኢራ አርያሜ ተናፍ ሞቱማ ጋፈኔ ኢዶ ኢዳ ሰላታ ኑኸኒ ጀኔ ተከረ ለመረ ሰዲ ጋፈኔ ሞቱማ ራይሌ ፉርማታ ዋን ዳብኔ ጅሩ። እንደሰማችሁት እንግዲህ አሁን ያለው መጅሊስ ስልጣኑን ሳይዝ በፊት በአካባቢው የነበሩ የከተማዋ ሙስሊም ማህበረሰብ በአንድነት ተሰባስበው በአንድ ኢማም የዒድን ሶላት ሲሰግዱ የነበረ ቢሆንም ነገር ግን አሁን መጅሊሱ ወደ ስልጣን ከመጣ በኋላ መጅሊሱ ወኪል ነን በሚሉ ኃይሎች እንግዲህ አንድነታቸው ተበትኖ ሲሰግዱበት ከነበረው የዒድ መስገጃ ቦታ ተባረው እንዲህ ተከፋፍለው ተመልከቱ። ከመስጂዱ ካላቸው ርቀት የተነሳ እንግዲህ በቦታ ጥበት ምክንያት ማለት ነው የሶላት ስነ ስርዓቱን እንኳን በጥሞና መከታተል በማይችሉበት መልኩ ሁኔታ ላይ ይገኛሉ። ከዚህም አልፎ ተርፎ እንግዲህ 2-3 ቦታ ላይ መስጂድም እንደተሰገደ ሰምታችኋል በኦሮምኛ በሰጠን ድምጽ ላይ ማለት ነው። ይህ ሁሉ እንግዲህ የተደረገ ያለው በአንድነት ማሊያ አንድነን አንለያይም አንከፋፍልም ብሎ ወደ ስልጣን በአንድነት ማሊያ የመጣው መጅሊስ ነው ይህንን እያደረገ ያለው ማለት ነው። አልহামዱሊላህ የመጀመሪያ የጀመርኩበት ስራዬ ምንድነው? ያው ስናፍቀኝ ደሜ ውስጥ የነበረ የአንድነት ፍቅሬን ለማወጣት ነበር የጀመርኩት። በዛው መሰረት ነው ገብቼ ውዬ ሳላድር። ይህ ነው እንግዲህ በአንድነት ማሊያ የመጣው መጅሊስ ውጤት ማለት ነው። በትንሹ መጅሊሳችን ብቸኛ ተቋማችን በሁለት እግር እንዲቆም ሀብትን መስራት ይተባበቅናል። ሁላችንም እንደምናውቀው እንግዲህ ይህ መጅሊስ ወደ ስልጣን ሲመጣ አንድነትን አጠናክራለሁ ብሎ ነበረ። ግን በመታዩት መልኩ ፊርቃ ተፈጥሮ ኦሮሚያ ክልልን ብቻም ሳይሆን ሙሉ ሀገራችን ላይ በተለያዩ ጊዜያቶች የተለያዩ ክስተቶችን፣ ሁከቶችን፣ ብጥብጦችን፣ አረብሻዎችን እስከዛሬ በታሪኩ ነው የማያውቁ ማለት ነው እየሰማና ያለነውና የታለ ፕራንኩ እንዳትሉ። ታዲያ ከዚህ የበለጠ ምን አይነት ፕራንክ ነበር የምትጠብቁት? መቼስ ይሄ መጅሊስ ወደ ስልጣን ሲወጣ ምን ብሎ ደስክሮ እንደመጣ አረሳችሁትም
አይደለ ሁሉንም አቃፊ ነኝ ማንንም አናገልም በአንድነት ማሊያ ምን ያክል ንግድ እንደነገሩ እናውቃለን አሁን ላይ ደግሞ አብዛኛው ህዝብ ሙስሊም ማለት ነው እንደዚህ ተሽቀንጥሮን ይተጣለው አይገልጸውም በቃ ሱፊያው ነባሩ እስልምና ተከታይ በቃ አንዬ ተብሎ ተጥሎ ነው ያለው ታራ ከዚህ የበለጠ ምን አይነት ፕራንክ ነበር የጠበቃችሁት አላህ የሀገራችንን አንድነትና የህዝባችንን ሰላም ይጠብቅልን ሞት 19 ቀን 2014 አዲስ አበባ ኢትዮጵያ እሺ በመቻራ ከተማ ያሉ ሙስሊሞችም ላለፉት 3-4 አመታቶች ይህ መጅሊስ ወደ ስልጣን ከመጣ በኋላ እንደዚህ እየተቸገሩና ቦታ እየጠበባቸው የዒድ ሶላት ስነ ስርዓታቸውን በአግባቡ እንኳን መከወን እንዳልቻሉ ቅሬታቸውን እያቀረቡ ይገኛሉ በተደጋጋሚ ለሚመለከተው አካልም የቦታ ጥያቄ ቢያቀርቡ ነገር ግን እስካሁን ጥያቄያችን መልስ አላገኘም ሊያገኝ አልቻለምና እባካችሁ ድምጽ ሁኑን ሲሉ ተማጽነዋል ጠይቀዋልና ሁላችሁም ይሄንን መረጃ የደረሳችሁ ሙስሊሞች ማለት ነው ለሙስሊሞች የእውነት ተቆርቋሪ ከሆናችሁ የመቻራ ከተማ ሙስሊሞችን ጥያቄ እንደኛ ጥያቄ አድርገን ወስደነው ሁላችንም በያለንበት ድምጽ እንድንሆናቸው ለማለት እወዳለሁ እንደዚሁም ደግሞ በዱዓም ልንረሳቸው አይገባም ኦሬዲ እነሱም ብቻ ሳይሆኑ ለመላው የነባሩ እስልምና ተከታይ ለአህሉ ሱና ሁላችንም አላህ ድሉን ቅርብ እንዳደርግለት እንግዲህ ላለፉት 3-4 አመታቶች ምን ያክል ጭቆና መገለል ግፍ በደል በተለያዩ ክልሎች እየደረሰብን እንዳለ ይታወቃልና ሁላችንም አጥብቀን ዱዓ እናድርግ ሌላው ደግሞ በስተመጨረሻ ላነሳላችሁ የወደድኩት ነገር አለ እሱም ምንድነው ይሄው መጅሊስ እንግዲህ ምርጫ ስነ ስርዓት አካሄዳለሁ እያለ ነው ኦሬዲ በአንድ ወር ውስጥ ኦር ከዛ ባልበለጠ ጊዜ ውስጥ ምርጫ እንደሚያከናውን እየተናገረ ይገኛል በእርግጥ እስካሁን ይሄ ቀን ነው ተብሎ የሰማነው ጭብጥ መረጃ የለም ምርጫ የሚካሄድበት ቀን ይህ መጅሊስ ራሱኑ መጅሊስ ለመድገም ማለት ነው እስከዛሬ ያለፉትን ጭቆናዎች ለመድገም ራሱ የምርጫ ቦርድ በማቋቋም ራሱን ለመምረጥ እንቅስቃሴ ላይ ነው ያለው እስካሁን በዚህ ዙሪያ ነባሩ የእስልምና እምነት ተከታይ አብዛኛው ሙስሊም ማለት ነው ምንም አይነት ተሳትፎ የለውም በዚህ ምርጫ ማለት ነው ነባር የእስልምና ተከታይ አብዛኛው ማህበረሰብ ያካተተ ምርጫ ሳይሆን ቀጥሏል እስካሁን ድረስ ማለት ነው ኦሬዲ ምን ሊከሰት እንደሚችል እንግዲህ አላሁ አዕለም ያው ሁላችንም ግን ዱዓ እናድርግ ኢንሻአላህ ባለንበት ለእውነት ለሐቅ እንታገል የሆነ ሰዓት ላይ ግን ይሄ ድሉ መምጣቱ እንደማይቀር በእርግጠኝነት ልንገራችሁ በእንደዚህ አይነት ፈታኝ በሆነ ጊዜ ነው ወንዶች ጀግናዎች የሚታወቁት ማለት ነውና በዚህ ሰዓት ጀግኖች ወንዶች ልንሆን ይገባል በያለንበት ኢንሻአላህ ሰላማዊ ትግላችንን መቀጠል ይኖርብናል አላህ ድሉን ቅርብ ያድርግልን ቪዲዮን ሼር ያደርግልን ለመቻራ ከተማ ሙስሊም ማህበረሰብ ድምጽ ነው ናቸው የእውነት ነው የምላችሁ ከዛሬ 5-6 አመት በፊት በአንድነት ድምቅ ፍክት ብለን የዒድ ሶላትንም ይሁን የተለያዩ ስብስቦችን የምናደርግበት ጊዜ እንዴት እንደናፈቀን ወላሂ ነው የምላችሁ ያ ጊዜ ናፍቆናል አላህ ይመልስልን ቪዲዮ ሁላችሁም ሼር አድርጉት ለነበረን ቆይታ እጅግ አድርጌ አመሰግናለሁ በዚህ አጋጣሚ የዝመር ቲቪን ሰብስክራይብ ካላደረጋችሁ እስካሁን ሰብስክራይብ ያደረጋችሁ ቤተሰብ ሁኑን ለዛሬ የነበረን ቆይታ ይሄን ይመስላል ወሰላሙ አለይኩም ወራህመቱላሂ ወበረካቱ ዙመር ኢስላሚክ ሚዲያ